በለኛ ልጅ በዳርዳር ይዘኛል እንደዛ አይነት ነገር ነው። ከዛ በቃ ማውራት ጀመርን ምናምን በስልክ ወደ 2 ወር ምናምን ይሆን ብታይ በስልክ ብቻ ነው ያወራነው ሳንገናኝ። ከዛ በኋላ መገናኘት ጀመርን ምናምን ነገር በቃ እንዳልኩህ በጣም በቃ ማለት እንደዛም እየተገናኘን ምናምን እንደዚህ አሁን ስለሱ ለጓደኞቼ ጄውን ነገር ምናምን ሳወራ በቃ ምንም ደስተኛ አይደሉም። በቃ ማለት በየጊዜው ማቆም እንዳለብኝና ሌላ የተሻለ ሰው መፈለግ እንዳለብኝ ነበር የሚነግሩኝ። ያው ከሚዩበት አንፃር ያው ትክክልም ነው። ትክክልም አይደለም። አዎ ለኔም ከማሰብ ሊሆን ይችላል ማለት እኔ የተሻለ ነገር እንዲኖረኝ የተሻለ ነገር እንዳገኝ ምናምን ሊሆን ይችላል። አዎ ብቻ እንደዛ ምናምን ነበር። ያው እሱን የነሱ ግን ይሄን ያውቅ ነበር ያው ሜቢ ድንገት እነሱ ለሱ ጥሩ አይነት ሜንታሊቲ እንደሌላቸው ምናምን ገናም ስለነበርን የጓደኞቼን አሳልፌ መስጠት አልችልም እና ምንም ያው ነገር ይሄን እየሰጠሽው ጓደኞችን አሰጨኝ ይገርማል። ያው ጥሩ ማገዶ ነበር በይ አይ እንደዛ ሳይሆን እሱን ኦልሬዲ ያውቁታል አውቀውት ነው የሆነ ነገር የሚሉት። ግን አሁን እኔ ለሱ ጓደኞቼ እኮ አንተን አይወዱህም ጓደኞቼ እኮ እሱ እንደዚህ ስለሆነ ከሱ ጋር ማቆም አለብሽ ምናምን ነገር እያሉኝ ነው ብሎ መናገር ትንሽ ይከብዳል ነገርና ምንም ነገር እሱ ያቀም ምናምን ነገር። ከዛ በቃ እኔና እሱ ቀጠልን ምናምን በቃ ከዛ በግንኙነት ወደ 3 ወር ምናምን ነገር ከቆየን በኋላ ማለት እንዲሁ በመገናኘት ምናምን አይነት ነገር ከዛ እሱ ምንም አይነት የፍቅር ፊሊንግ የለም ነበር ማላችሁ? አይ ተዋደን ነበር። አልተነጋገራችሁም? ተዋዳችኋል? አይ ተነጋግረናል ማለት እንደዚህ አሁን በስልክ ስናወራ ምናምን ዝም ብሎ ማውራት ነገር ነበር። ከዛ መገናኘት ምናምን ስንጀምር በቃ የሆነ ጊዜ ላይ ፍቅራችንን ተገላለጽን ምናምን ነገር። ይጥማል ቆንጆ ነው ደስ ይላል። ከዛ በቃ እንደዛ እንትናለን ምናምን። እሱ ለብቻው ነበር የሚኖረው እና አልፎ አልፎ ቤቱ ሄድ ነበር እና ከዛ በኋላ እንደዚህ ቀስ በቀስ ምናምን ነገር ቤቱ ገባሁኝ ማለት ነው። በጣም ይጥም ነገር ነው።